ካለኝ ብለሽ ጽፈሽ ነበር። አዎ እኛም ለመማር ልጆች ነን። ወደ በመጀመሪያ ግን አስተምራን እንዳትሰርቢኝ 6 ዓመት በትዳር ቆይቻለሁ፣ ግን 80 የለንም። በዛ ምክንያት እንዳትሰድቢኝ ከመጀመሪያው ጀምረ ያሳደግሽ ነገር ማለት ነው። እሺ ችግር የለውም። ግን እንዳትሰድቢኝ ስትይ አስደነገጥሽኝ። እኔ እኮ እቆጣለሁ እንደ እናት፣ እኔ እናት ነኝ፣ እንደ እናት እቆጣለሁ እንጂ አልሳደብም። ስድብ እኮ የባለጌ ነው። አልሳደብም። እሺ 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 እናቴ እሺ። ከትውውቃችሁ ጀምሪ። እሺ እሺ ከ6 ዓመት በፊት 2013 በጦርነት ጊዜ ነው ከባለቤቴ ጋር የተዋወቅን ማለት ነው። እሺ እና እኔ ቤተሰቦች አሉኝ፣ እናትና አባት አሉኝ፣ ግን አላሳደጉኝም። ራሴን በራሴ ነው ያሳደግኩት ከሰው ቤት ሰርቼ ማለት ነው። ይሰማል አይደለ? አዎ ይሰማል ማሪ። ራሴን በራሴ ነው ያሳደግኩት። እናትና አባቴ ጋር አላደኩም። ትግራይ ክልል ነበር የምኖረው። ጦርነት ተነሳ። በጦርነት መሃል ከጥይት ለማምለጥ ሱዳን ገብቼ ነበረ። ከዛ ሱዳን ሁኜ ደግሞ መብላት የሚችል ሰው ማለት እንትን የስደተኛ ካምፕ ውስጥ ተቀምጠን በውጭ ብር እየተላከለት ምናምን ነው ሰው የሚበላ። እኔ ደግሞ በውጭ የሚልክልኝ ሰው የለም። ማሪ ሱዳኖች እርዳታ እንዴት እንደሄድሽ አልነገርሽንም? እንዴት ሄድሽ ወደ ሱዳን? በምን አጋጣሚ? እንዴት? ሁመራ የሚባል ሀገር ነው የነበርኩት። ተኩስ ይተኮሳል፣ በኤልትራ በኩልም በዚህ በኩልም ተኩስ አለ። መሀል ላይ ህዝቡ ለማምለጥ ተከዜን ተሻግረን ሱዳን ነው የገባን። ኦኬ፣ ለማምለጥ ከጦርነቱ ለማምለጥ ወደ ሱዳን ገባሽ ለስራ ሲሆን። ከዛ ብር የሚልክልኝ ሰው የለም። እርዳታ የሚሰጡንን ሱዳኖች እዛ ከሰጡኝ እበላለሁ፣ ካልሰጡኝ ደግሞ ተጠቅልዬ እተኛለሁ። ብር የሚልክልኝ ሰው በውጭ የለም፣ በውጭ ሀገር ማለት ነው። በዛ ምክንያት ተመልሼ ገባሁ ወደ ሀገሬ፣ ወደ ኢትዮጵያ ማለት ነው። ተመልሼ ገባሁ። ከዚህ ልጅ ጋራ ወታደር ነው እሱ፣ ከሱ ጋር ተዋወቅኩኝ። እንዴት ተዋወቃችሁ? መጀመሪያ የተዋወቅ ነው በቃ ሀገሬ ይሻለኛል ብዬ እኔ በተመለስኩበት ሰዓት ተመልሼ እንትን ነው ተከዜ ወንዙ ነው እንጂ የሚለየው ቅርብ ነው። ሱዳንና ኢትዮጵያ ትንሽዬ ከተማ ናት። እዛ እየሰራው ነበረ። ቤቴ ውስጥ ይጠቀማሉ ምናምን ሻይ ምናምን ይጠቀማሉ። እዛ ውስጥ ተዋወቅን፣ አብረን ቆየን ማለት ነው። አብረን ቆየን። ብዙ ነገር ነው የሚለኝ ነበር፣ ልጅ እንደሚፈልግ ምናምን ብዙ ነገር ይለኛል። 6 ወር ነው ምናምን እንደተቀመጥን እዛ ቦታ ላይ ወደ ሌላ ቦታ ተቀየረ። ወደ ሌላ ቦታ ሲቀየር ነይ ብሎ ብር ላከልኝ። ተከትየው ሄድኩ ማለት ነው። ከሁመራ ወደ አላማጣ ነው የተቀየረ። እሺ ቆይ አንቺ የከፈትሽው ቤት ሻይ ቤት ነበረ? ሻይ ቤት ሊጠቀም እንደ ከስተመር መጣ። ይሄ ወታደር ሻይ ሊጠጣ በመጣበት ልብሽን ጠጥቶ ተዋወቃችሁ አይደል? አዎ። እሺ ከዛ ተቀይሮ ሂዶ ካረፈ በኋላ ብር ላከልኝና ነይ ብሎኝ እኔም ከዛ ቦታ ላይ እቃ ምናምን ማውጣት አይቻልም። እኔ ጦርነቱ ሲረጋጋ ተኩስ ሲያቆም ነው ከሱዳን ተመልሼ የመጣሁት። እቃ ምናምን አለ ድሮ የምሰራበት የነበርኩት እየሰራው ነው የተገናኘን። እዛ ቦታ ላይ እቃ ይዘሽ መውጣት አትችይም፣ ምንም ነገር ይዘሽ መውጣት አትችይም የነበር በዛን ሰዓት። ልብስ ብቻ ይዤ ተከትየው ሄድኩ ማለት ነው። ከ6 ወር በኋላ ወደ አላማጣ የሚባል ሀገር ነው፣ እዛ ነው የተቀየረ። ሄድኩኝ። እዛ ቤት ተከራይቶ ምናምን ጠበቀኝ። ልጅ እፈልጋለሁ እኔ እንጂ አላቅም፣ የሚሞት መስሎት ይሆን ምን ይሁን አላቅም። ልጅ እንደሚፈልግ ነው በጣም ደጋግሞ የሚነግረኝ ማለት ነው። የ3 ዓመት መርፌ ነበር አስቀብሬ የነበረው። እሱን ሳወጣው 1 ቀንም አልጠበቀኝም፣ አረገዝኩ። ማሻአላ ማህፀንሽ አሪፍ በረኛ ነው፣ ቶሎ ይዛልሽ። አረገዝኩኝ። የመጀመሪያው ጦርነት ጥቅምት 24 ነው የተነሳ። ሁለተኛው 2013 ማለት ነው። ሁለተኛው ደግሞ ሐምሌ 5 ነው የተነሳ። ታስታውሱት ይሆናል። ሐምሌ 5 ጦርነት ሲነሳ እኔ የስንት ወር ነፍሰ ጡር ነበርኩ? የ3 ወር ነፍሰ ጡር ነበርኩኝ። ሐምሌ 12 ሐምሌ 5 ካላማጣ ወጠን ቆቦ አደርና ሐምሌ 12 ወደ ቤተሰቦቹ ላከኝ። ጎጃም ናቸው ቤተሰቦቹ። ወደ ቤተሰቦቹ ላከኝ። ሐምሌ ነሐሴ
አንድ ወር ከምናምን ተቀምጥኩ ማዘሩ ጋር። መስከረም 5 መጣ ወደ እኔ ወዳለሁበት ወደ ቤተሰቦቹ። መስከረም 5 መጣ እሱ ማለት ነው። ቆስሎ ለእረፍት ነው የመጣ ለአንድ ወር እረፍት። ከዛ እኔ በዛ ቤተሰብ ጋር የነበረውን ችግር ማውራት አልፈልግም። አንድ ወር ተቀምጦ መስከረም ላይ መጥቶ ጥቅምት ላይ ግባ ስራ ተባለ። ለአንድ ወር ነው የተፈቀደለት። ስራ ግባ ተባለ። እኔ ሲልከኝ ግን አንቺ ሂጂና እኔ እመጣለሁ ተከትዬሽ ብሎ ነው የላከኝ። ስራ ግባ ተባለ። ተደውሎለት አብረን ቁጭ ብለን የተደወለለት። በቃ ግባ ከተባልኩማ ልሄድ አለ። አይ የምትሄድ ከሆነ ወይ ወደ መጣሁበት ሀገር ላከኝ ወይ ደግሞ ቤት ተከራይልኝ አልኩት። እሺ ቤት ተከራይልሻለሁ ብሎ ከተማ መጥቶ፣ ገጠር ነው ቦታው፣ ከተማ መጥቶ ቤት ፍለጋ 3 ቀን አድሮ ቤት አግኝቶ ተመልሶ መጣ ማለት ነው ወደ እኔ ወዳለበት ወደ ማዘሩ ቤት። እዛ ጥቅምት ላይ ቤቱን አስተካክሎ ምናምን ፍራሽ ምናምን ዘርግቶ ምንም ዕቃ ይዤ አልመጣሁም። እኔ በጦርነት ምክንያት ፍራሽ ምናምን ገዛዝቶ የሚያስፈልገኝን ነገር ገዝቶ ሄደ። ጥቶኝ ወለድኩኝ። ታኅሳስ 23 ወለድኩ። እህቴ አሁን በህይወት የለችም፣ ነፍሷን ይማረውና የ16 ዓመት ልጅ ናት። መጣ ለአንድ ሳምንት አብራኝ ቆየች። ተመልሳ ሄደች ወደ ሀገሯ ማለት ነው። ከዛ በኋላ እሱ እዛው ቆየ። በመሃል ለበዓል ለፋሲካ መጥቶ ነበር። በመሃል ነው የሚመጣ። ከዛ ልዩ ኃይል የሚባል ነው የነበረን ተቋሙ የነበረበት ፈረሰ ተባለ። ወደ ፖሊስ ገባ። በዓል ነው የሚመጣ የነበር። ፖሊስ ከገባ በኋላ በቃ ተቀየረብኝ። የማቆሱ አይደለም በስልክ ማለት ነው። ቅርር አለብኝ። እንደተቀየረ ደግሞ በቃ ሁሉ ነገር ነገረኝና ይሰማል አይደል? አዎ ማሪ እየሰማንሽ ነው። በደንብ እያዳመጥንሽ ነው ውዴ። ምን እያለቅሽ ነው? አዎ። ምን ነው ካምፕ ከገባ በኋላ ተቀየረብሽ? አላለቀስኩም። እሺ ካምፕ ከገባ በኋላ ተቀየረ። ልዩ ኃይሉ ፈረሰ። ልዩ ኃይሉ ፈረሰ። እሺ የአማራ ክልል ልዩ ኃይል ማለት ነው። ኦኬ ፈረሰ። ወደ ሌላ ተቋም ገባ። ከዛ በኋላ እየተቀያየረብኝ ነው የመጣ። እየተቀያየረ በቃ በስልክ ሳወራው በቃ ብዙ ነገር ይለኛል። እኔ እንጃ ብቻ አለፈ ያ ሁሉ። ለፋሲካ ምንድነው ትንፋሽሽ ቁርጥ የሚለው ምንድነው? በዓል መጥቶ እያለቀች ነው። አታልቅሽ ማሪ። ይቅርታ እያለቀሽ ነው። እስቲ ውሃ ጠጪ። እሺ ውሃ ጠጪ በእናትሽ። እሺ ደህና ነኝ። አሁን ልቀጥል። አይዞሽ ማሪ። እኛ እኮ አብረንሽ እንዳናለቅስ ስላልገባን ነው። በደንብ ብታስረጅን ደግሞ ሲገባን ሲሰማን እኛም አብረንሽ እናለቅሳለን። አሁን ካምፕ ገባና ወታደር ካምፕ ተለወጠብኝ ብቻ ልጅና ምንድን ነው ይሄ የሚያስለቅሰው? አዎ ከዛ ምን አደረገ መሰለሽ? ልክ ልዩ ኃይሉ እንደፈረሰ ወደ ሌላ ተቋም ገባ። ከዛ ነሐሴ ላይ ደግሞ መሰለኝ የፋኖ እና እንትን ግጭቱ የጀመረው ማለት ነው። እሺ ከዛ ጓደኞቹ አሁን ልጅቷ ስትጠቅሰው የነበረ ሀገር ነው ብቻ እኔ ካለሁበት ከቅርብ ርቀት ነው። ጓደኞቹ እዛ ነበሩ። ቦታውን እንትን ስለተቆጣጠረው ጓደኞቼ ይመጣሉ ተቀበያቸው አለኝና ምግብ አዘጋጅቼ ምናምን ተቀበልኳቸው፣ ሸኘዋቸው እነሱን። በሳምንቱ ደግሞ
ሌላ ጓደኛዬ እየመጣ ነው ተቀበይ ያለኝ ማለት ነው። ተቀበይ ያለኝ እሺ ብዬ ቤቱን አዘጋጅቼ ምግብ አዘጋጅቼ ስወጣ 3 ሴቶች ናቸው። አንዷ ነፍሰ ጡር ናት። ጓደኞችን ተቀበያለሽ? ጓደኞቹ ሴቶች ናቸው ጓደኞቹ? በመጀመሪያ ወንዶች ናቸው። እሺ። በቀጣይ ደግሞ ሴቶች ናቸው። አንዷ ነፍሰ ጡር ናት። አስገብቼ አስተናግጄ ምናምን ላኳቸው ማለት ነው። ሴት ወታደሮች እንዴ? ሴት ወታደሮች አሉ አብረውት? አዎ። እና ሴቶቹንም እኔ ላካቸው ጓደኞቼ ብሎ ሴት ጓደኞች አሉት? ቆይ አንዴ ስልክ ተደውሎባት ነው ስንሄድ እንኳ ነው ገና አባለሽ ዘይኒያ ለምን በስርዓት አታወራምሽ? በስርዓት እያወራች ነው። ኔትወርኳ ነው፣ ኢትዮጵያ ናት። ኔትወርኳ ነው። ይሰማል? አሁን ይሰማል። ማሬ ስልኩን እስኪ ቢተውልሽ እሳ እንዴ! ምንድን ነው 10 የሚደውሉብሽ? አስር እየደወሉባት እኮ ነው የሚቋረጠው ውዶች። ይሰማል ወዴ? አዎ አሁን ይሰማል። ጠፋብኝ። ሴቶች ናቸው፣ 3 ሴቶች ናቸው። አንዷ ነፍሰ ጡር ናት። መጡ፣ ተቀበልኳቸው፣ አስተናገድኳቸው፣ ሄዱ። ነሐሴ ላይ ነው ይሄ። ኦኬ። ከዛ እሱ ሰላም አልነበረም። በሰላሙ ጊዜ የሆነ እቃ ገዝቶ ያስቀመጠው ቤት ውስጥ ነበረ። እሱ ነገር ብጥብጥ አደረገኝ። እኔ ፍተሻ አለ በየቀኑ፣ ረብሻ ነው እዚህ፣ በየቀኑ ተኩስ ነው፣ በየቀኑ ፍተሻ ነው። እኔ በቃ ህይወት የላጣበት ነው። ይሄን ነገር አሽሽልኝ ምናምን ብዬ ጭቅጭቅ ሳደርገው ለበዓል ብሎ ፍቃድ ጠይቆ መጣ ማለት ነው። ኦኬ መጣ። በቃ ትክክል አይደለም ፊቱ። ድሮ እንደማውቀው 2 ዓመት ነው በሰላም የኖርናት፣ 2 ዓመት ነው። 4 ዓመት ፎርጅን ኑሮ ነው የኖርኩት፣ እነግርሻለሁ እስከ መጨረሻው። ከዛ ፊቱ ሁሉ ቀይር ብሏል። በቃ ማላቀው ሰው ሆኗል። ጭንቅንቅንቅንቅ ይላል። መስከረም ነው ይለው እንትን ሐምሌ ቋግሜ ላይ ነው የመጣ። ልጆች ነሐሴ ላይ ነው የመጡ፣ እሱ ቋግሜ ነው የመጣ። በዓልን አሳልፈን መስከረም 5 ልጅ አለኝ ምናምን አለኝ። ልጅ አለኝ ማለት አልኩትኝ። መጣው የነበሩት ልጅቷ እኔ ነኝ ያስረገዝኳት ምናምን አለኝ። በግልጽ መጣው የነበሩት ራሱ ነገርሽ እንደዚህ። አዎ መጀመሪያ ግን እንደመጣ ሐምሌ ነሐሴ ማነው ቋግሜ 3 ነው ምናምን ነው የመጣ። ለቅሶ ጓደኛዬ አባት ሞቶ ብሎኝ ሂዶ አድሮ ምናምን ነው የመጣ። እሷ ጋር ሂዶ ነው አድሮ የመጣ። ከዛ ና እያለች ስልክ ይደወልለታል፣ እየወጣ ስልክ ያወራል፣ ቴክስት ጻጻፋል ምናምን ብዙ ነገር ያለውና ምንድን ነው ብዬ ጨንቆኛል እኔ ለራሴ። ከዛ ና ብላ ስታስጨንቀው ምን ምክንያት ይፍጠር፣ ምን አድርጎ ወጣ ይሄድ ወደ ቤተሰቦቹም እንዳይሄድ እዛ ችግር አለ፣ መሄድ እንደማይችል አውቃለሁ። መሄድ እንደማይችል ስለማቅ ጨነቀው የሚለኝና በጣም እንደተጨናነቀም እያየሁት ነው አውቃለሁ። ጠዋት ነገረኝ። መስከረም 5 ማለት ነው። መስከረም 5 ጠዋት ነገረኝና ምን ችግር አለው በቃ እኔ እንጃ እኔ አላውቅም፣ እኔ ምን እንደሆንኩ አላውቅም፣ እና ምን ችግር አለው ያጋጥማል ምናምን አልኩትኝና በቃ እንደዛ ስለው ደስ አለውና በቃ እየሳቀ ወጥቶ ሄደ። ወጥቶ እንደሄደ ከቤት 5 ሰዓት ላይ ደውሎ ልሄድ ነው ተሳፍሬ ወደ እሷ ጋለኝ። እና ምን ችግር አለው ስላልሽው ነፃነት ሰጠሽው፣ ፍቃድ አገኘ። በቃ በእንግዲያው ችግር ከሌለማ ባይ ባይ ልሂድ ወደ እሷ አለሽ። እሺ አልኩትኝና ሄደ። የሄደ ቀን ልጁ ተወለደ ምናምን። ከዛ እኔ ማለት ተወለደ ልጁ። እኔም ደስተኛ እንደሆንኩ ተረዳው መሰለኝ። እንደዛ ነው መሰለኝ ያሰበው። እንደሄደልኝ ብቻዬን አለቀስኩ። ምን አልኩ አሳለፍኩት ለብቻዬ። ብዙም እንትን አላልኩትም፣ አላሳየሁትም። ከዛ ይሄዳል ይመጣል፣ ብዙ ነገር ያደርጋል። በቃ እኔ በዛ መሃል ግን ፍላጎቴ የነበረ ስራ እንዲከፍትልኝ ነው።
በቃ ራሴን በራሴን የማማክረውም ሰው የለኝም። እናትና አባት አለኝ፣ አላሳደጉኝም። ሰው ቤት ነው ያደግኩት። ለእነሱም አላማክርም፣ ወንድም እህትም አላማክርም። የማማክረው ጓደኛም የለኝም። በራሴን የማማክር ስራ እንዲከፍትልኝ በጣም ለመንኩት። 4 ዓመት ሙሉ ነው የለመንኩት። ምንም ስራ ሊከፍትልኝም አይችልም። እንትን አላለም። ምንም ነገር ጠብ የሚል ነገር የለም። ብዙ ግን ለፍቻለሁ። ከዛ ከ6 ወር በኋላ ነው ምናምን ልጁ ክርስትና ተረስቶ ምናምን ከጨረሰ በኋላ በራሳቸው ምክንያት ተለያዩ ማለት ነው ሁለቱ። ይሰማል አይደል? አዎ ማሪ ይሰማል። ካልተሰማ እኔ ራሴ አይሰማም እልሻለሁ። ካላልኩሽ ዝም ብለሽ እሺ። በራሳቸው ምክንያት ተለያዩ። ስራውን ወደዚህ እኔ ወዳለሁበት ቦታ ቀይሮ መጣ። ስራውን ወደ እኔ ወዳለሁበት ቦታ ቀይሮ መጣ። እዚህ ከመጣ በኋላ ግን በቃ እኔ አብሮኝ ስለሆነ ይሁን የተገለጠልኝ አላቅም። እኔ ከመጀመሪያ ማላቀው የሚሆን አላቅም። በቃ ባሰበት 30 ሴት ጋር ነው የሚያወራ፣ 30 ሴት ጋር ነው የሚሄደው። ማታ ባይችል ቀን አድርጎ ይመጣል። ማታ በሆነ ምክንያት ፈጥሮ ሂዶ አድሮ ይመጣል። እኔ የሆነ አውቅበታለሁ። ለምን ብዬ ስጠይቀው ምን አገባሽ መልሱ ማለት ነው። ምን አገባሽ? እየበላሽ ነው እየጠጣሽ ነው፣ ምን አገባሽ? እንደፈለኩ በሆን ይለኛል። እሺ ስራ ክፈትልኝ። እሺ የዛን ቀን የተጣላንበትን ቀን እተውና ዝም ብያድርና በሳምንቱ ወይ በ2 ሳምንቱ እንደዚህ አይነት ስራ ብሰራ እንደዚህ ባደርግ ምን ይመስልሃል? በቃ ስራ ለመክፈት ለኔ እንትን የለውም፣ እቅድም ሀሳብም የለውም። ማሪ የወታደር ደሞዝ እኮ ትንሽ ነው። ወታደሮች እኮ ደሞዛቸው ትንሽ ስለሆነ ነው እኮ ሴት የሚፈልጉት እኮ ከሴቷ ገንዘብ ለማግኘት ነው። እነሱ ገላቸውን ይሰጣሉ ለሴት፣ ሴቷ ገንዘብ ትሰጣሉ። የወታደር ደሞዝ ስራ ያስከፍታል። የወታደር ደሞዝ እንደ ድሮ እኮ አይደለም። ድሮ ነው የነበር እንደዛ። አሁን አሪፍ ነው። እስከ ስንት ያገኛል? ድሮ ነው የነበር የኔ ወድ ድሮ 32,000 ብር ነው አሁን ገቢው ማለት ነው። ኦኬ 32,000 ብር የቤት ኪራይ የለባችሁ? የቤት ኪራይማ ቤት ተከራይቼ ነበር የምኖረው። በመጀመሪያ ቤት ተከራይቶ ነው ትቶኝ ሄደ። 2 ዓመት የተቀመጥኩ። ከዛ ያችን ልጅ እንደዛ አብረው መኖር ጀምረዋል። እዛ ፋሲካ ለበዓል መጣው ነው ተቋሙ የነበሩበት ፈረሰ፣ ሄዱ። ፋሲካ በዓል ውሎ ቤት ተከራየንበት ቤት ትቶኝ ሂዶ ማመልከቻ አስገብቶ ሄደሱ። እኔ ሮብ ነኝ ብለውሻል ብሎኝ ሂዶ ባዶ ቦታ ሰጡኝ። ብቻባታለሁ ቤቷን ማለት ነው። ቤት ክራይ የለብኝም። ኦኬ እሺ ቆይ፣ ኧረ ቤት ክራይ የለብሽም። ቤቱ የማን ነው? ቤት የሰጠው በሱ ስም ነው። የቀበሌ ነው። የቀበሌ ቤት ታውቂያለሽ? አዎ የመንግስት ቤት ማለት ነው የቀበሌ ቤት። አዎ ያን ቦታ የተሰጠው በሱ ስም ነው። እሱ ወታደር ስለሆነ የመንግስት ወታደር ስለሆነ ስለዚህ በነፃ ነው የምትኖሩት። ከደሞዙ ከ32,000 ለአንቺ ላስቤዛ ስንት ይልክልሻል በየወሩ? ለአንቺና ለልጅሽ 2,000 ብር ነበር የሚልክልኝ የዛኔ ማለት ነው። አዎ የዛኔ 2,000 ብር ነበር። 30,000 ሁሉ ምን ያደርገዋል? 2,000 ልንገርሽ አውዬ፣ በዛን ሰዓት ነው ከ4 ዓመት በፊት ነው ያለውን የምነግርሽ። ያለውን አሁን ነው 32 ይገባለት አሁን ነው ከ4 ዓመት በፊት ያለውን ነው። እና የዛኔ አንድ ልጅ ነው የነበረ ስራ ክፈትልኝ ብዬ አልከፍትም አለኝ። አረፍ የተቀመጥኩ ከተቀመጥኩ ምን አደርጋለሁ? ልጅ ልድገም ስራ ፈትቼ ስራ ካልሰራው ምን አቃጠለ ተቀምጬ ብዬ ሁለተኛ ልጅ ጊዜን ከማቃጠል ብለሽ ካልሰራው ጊዜን ከማቃጠል ቤት ቁጭ ካይቀር ልድገም ብለሽ ደገምሽ ከራሱ አይደለ? አዎ ሁለተኛ እሱም ይፈልግ ነበር። ሁለተኛ ልጅ ወለድኩ ይፈልግ ነበር። በፈቃዱ ነው? አልፈለገውም ነበረ። እውነት ነው የምናገር፣ አልዋሽም። አልፈለገውም። ተወልዶ ማለት እንዳታረግዢ እያለሽ በኋላ ነው እንዳታረግዢ እያለሽ አንቺ እምቢ ብለሽ ነው ያረግሽ። እንደዛ አላለኝም። እሺ ታዲያ እንዳታረግዢ ካላለ አብሮሽ እየተኛ ከሆነ መከላከያ ውሰጂ የማይልሽ ከሆነ እሱ መከላከያ የማይጠቀም ከሆነ ግዴታ እኮ እርግዝና ይፈጠራል። ይሄን አያውቅም እንዴ?
እንደውም መጀመሪያ ስራ ክፈትልኝ ስለው አይደለም ልጅቷ ጋር በጣም እንትን ይሄዳል ይመጣል። አብዛኛውን ወደዛ ነበር የሚያደርግ። እኔ በቃ የዛኔ ልጁ ምን አደርገዋለሁ ምናምን አላሰብኩም። እንለያይ እንደዚህ በቃ አንተም እንዳትጎዳ ምናምን አልኩተኝና እንለያይ አልኩተኝ። አይ አይቻልም፣ አንለያይም፣ ከፈለግሽ ልጅ ውለጅ ኑሪ እንጂ አንለያይም አለኝ። እሺ ብዬ ተቀመጥኩ። ከዛ ስራ ክፈትልኝ ስለው ስራ አልከፍትም ሲለኝ በቃ ልጅ ወልጄ ላሳድግ ስራ ካልከፈተልኝ ብዬ ሳስብ አስቤ በራሴ የምጠቀመው መከላከያ ያቆምኩኝ። አረገዝኩ። ካረገዝኩ በኋላ በሁለተኛ ወሬ ነው በሶስተኛ ወሬ ነው የነገርኩት። ማን ብሎሽ ነው ያረገሽ ምናምን ብሎ ጮኸ ማለት ነው። እንዴ ራስህ ከፈለግሽ አርግሽ አንለያይም አላልከኝም? አዎ እንደዛ ብለኸኝ ነበረ ምናምን አልኩት። አውቄ ነው እኮ እንደዛ ያልኩሽ ምናምን ብዙ ነገር አለኝ። እሺ ላስወርደው ምናምን ሁላ ብዬው ነበረ። ከዛ ምንም አላለኝም፣ ዝም አልኩኝ። በቃ ደስተኛ አልነበረም። ከወለድኩ በኋላ ግን ልጆቹ በጣም የሚያማምሩ እግዚአብሔር ይመስገን ወደደው ማለት ነው ልጁን። አሁን ግን ባሰበት፣ በጣም ባሰበት። ከዚህ ከመጣ በኋላ በቃ እኔ ምን ልበልሽ እንደዛም ሆኖ አንድ ቀን እናገረዋለሁ፣ አንድ ቀን አልናገረውም። በቃ ማለት የራሴ ነገር ካለኝ ስራ ከሰራው ሰው ጋር ከተገናኘው ምንም አልሆንም፣ ስራ እንዲከፍትልኝ ልለምነው አልኩኝ። እንደዛ ብዬ ለራሴ ቃል ገባው። ማማከረውም ሰው የለኝም፣ ስራ ክፈትልኝ እለዋለሁ። በቃ ስራ ለመክፈት እንትን አይደለም፣ ፈቃደኛ አይደለም። አረብ ሀገር ሁላ ላከኝ ብዬው ነበር። እሺ እምቢ አለኝ። መጨረሻ ላይ እዛች ልጅ ጋር ተለያይቷል። አሁን የያዛት ሴትዮ ኤሞ ላይ ትሰድበኛለች። ይሄን ስልክ የሰጠኝ መስከረም ላይ ነው። ስልክ እንዲገዛልኝ በጣም እፈልግ ነበረ። በግድ መስከረም ላይ ነው ይሄን ስልክ የሰጠኝ። በኢሞ ትሰድበኛለች። ይቺ ልጅ ማናት የምትሳደብ አልኩትኝ። አላቃትም አለኝና አንድ ቀን ሁለታቸው በእኔ ስልክ ሲጻጻፉ አመሹ። ባንቺ በራስሽ ስልክ? አዎ ባንቺ ኢሞ ማለት ነው የሚጻጻፉት? አዎ እሱ እንደሆነ ነግሯት ነው ወይስ አንቺን መስሎ ነው የሚጻጻፈው ከሷ ጋር? እኔን መስሎ ነው ከሷ ጋር የሚጻጻፈው። ግን ከሱ ስልክ ላይ ይደዋወላሉ፣ ብዙ ነገር ያወራሉ። ቁጥሯን አውቃለሁ። ግን እኔ ከሱ ለመስማት ፈልጌ ምንድን ነው ስለው አላቃትም አለኝ። አላቃትም ብሎ ሽምጥጥ አደረገኝ እኮ። ባንቺ ስልክ የተጻጻፉት ምንድን ነው የሚለው? እኔንማ ውጭ ከቤት ነው የምትለኝ። ውጭ ከቤት ትለኛለች። እንደዚህ እያለች ነው ምንድና ታውቃታለህ ምናምን ስለው አምጮ ብሎ ቀማኝና ተጻጽፎ እስከ 4 ሰዓት ከ2 ሰዓት ከ20 የጀመሩ እስከ 4 ሰዓት ሲጻጻፉ አመሹ። ድልትልት አድርጎ ሰጠኝ ማለት ነው። ድልትልት አድርጎ ሰጠኝ። ጧት ደወለች። እሺ ደወለችልኝ። አነሳሁት። ምንድን ነው አልኩት። የት ነው ያለሽ? እዚህ ቦታ። እኔም እዚህ ቦታ ነኝ። ያው ሚስት እንደሌለው ነው ማቅ፣ ሌላ ቦታ ልጅ እንዳለው አንድ ልጅ እንዳለው ሌላ ቦታ እንደሆነ ነው ማቅ። ሌላ ቦታ የዛችን ነው የነገራት። አየሽ፣ የዛችን የወታደሯን። አዎ እኔ እዚህ ቦታ ነኝ፣ 2 ልጆች አሉኝ፣ እንደዚህ ነኝ ብዬ ነገርኳት ማለት ነው። ከዛ ለምን እንደዚህ እኮ አለችኝ። ለምንድን ነው እንደዚህ የምታደርግ? ቦታ አለው በስሙ ቦታ ስላለ ነው። ይሄ ቦታ ቤቱን ያለውበት በስሜ ነው እና ይሄን ቤት በስሙ ማድረግ ስለማይችል ነው በእኔ ያደረገው ማለት ነው። ቦታ አለው ውለጅልኝ እና ቦታውን በስሜ ያደርግልሻለሁ ብሎኝ አርግልኝ ስለው ዝም ሲለኝ አስወረድኩኝ ምናምን ብዙ ነገር አለች። ብዙ ነገር እና ወደዋለሁ ብዙ ነገር አለች ማለት ነው። ለምንድን ነው እንደዚህ የምታደርግ? እኔም ከመጀመሪያ በቃ እየሄደ እያደረ ሲመጣ ሲደዋወል ታው እዚህ ጋር ህይወት አለ፣ የሰው ህይወት አታበላሽ ነው ሁሌ ጠባችን ማለት ነው። ሁሌ እንደዛ ነው የምለው። እኔ ስለሄድ አይደለም የሚነዳኝ ስለሄድ አይደለም፣ ግን ህይወት አታበላሽ። እዚህ ጋር ልጆች አሉ፣ እዛ ጋር ደግሞ የሰው ህይወት አታበላሽ። ምን አገባሽ? የፈለኩትን ባደርግ ምን አገባሽ? እየበላሽ ነው እየጠጣሽ። በቃ እኔ ስለበለው ስለጠጣው ብቻ ነው። እኔ መናገር አልችልም፣ አንተ አትችይም ይለኛል ማለት ነው። እሺ ስራ ክፈትልኝ ራሴ እንድቻል። በጭራሽ ስራ ሊከፍትልኝ ፈቃደኛ አይደለም። የዛ ልጅቱ ጋር አወራን። የዛን ቀን ምንም አላልኩትም። እሷ ጋር አወራሁ። ዝም ብዬ ተቀመጥኩኝ።
በሌላ ቀን ደወለችና አንቺ እኮ እያወቅሽ ነው እኔን በቀደም ያስለፈለፍሽ። ነግሮሻል፣ እኔ ሚስቱ እንደሆንኩ ነግሮሻል፣ ታውቂያለሽ። ኧረ እኔ እባክሽ አላውቅም፣ አልነገረኝም። ታውቂያለሽ፣ ነግሮኛል፣ ጓደኞቹም ነግረውኛል፣ እሱም ነግሮኛል። እንደምታውቂ ነው የነገረኝ። እኔ አላውቅም። እዛ ደውዬ ለምንድን ነው እንደዚህ የምታስብለኝ ምናምን አልኩት። ለምን ከሷ ጋር አወራሽ ብሎ ቤቱን ለቀሽ ውጭ አለኝ። በጣም አስጨነቀኝ። ቤቱን ለቀሽ ውጭ፣ ልጆቹንም አላውቅም፣ አንቺንም አላውቅም፣ ቤቱን ለቀሽልኝ ውጭ፣ ቤቱን ለቀሽልኝ ውጭ። አዎ ልጆቹን የስልጣላቸው ልጆቹ አይደሉም፣ ልጆች አይደሉም እንኳን አይደለም ሌላ ነገር መልካቸው አይመሰክርም። አይደሉም፣ ልጆችም አይደሉም፣ አንቺንም አላውቅሽ፣ ቤቴን ልቀቂ አለኝ። ዝም ብዬ ታግሼ ቆየው። እየሰማንሽ ነው ውዴ? ከዛ በጣም ሲያስጨንቀኝ ቤቱን ልቀቂልኝ ነው፣ ቤቱን ልቀቂልኝ ብሎ ሲያስጨንቀኝ ማለት ነው። እሺ ቤቱን ልልቀቅልህ፣ ግን ትራንስፖርት ብር ስጠኝ አልኩትኝ። ብር አልሰጥሽም፣ የቤቱን ዕቃ ይዘሽ ቤቴን ለቀሽልኝ ውጭ አለኝ። በጣም አስጨነቀኝ። እሺ ብዬ አባቴ ጋር ደወልኩ። እንደነገርኩሽ ከነሱ ጋር አላደኩም፣ ግን ሲጨንቀኝ ደወልኩለትኝና ቢያንስ ልጆቹን እነሱ ጋር አስጠግቼ እሰራለሁ ብዬ ማለት ነው። እንደዚህ አይነት ችግር ገጥሞኛል ልምጣ ስለው ማለት ነው ጆሮዬ ላይ ዘጋብኝ፣ አባቴ ማለት ነው። ጆሮዬ ላይ ዘጋብኝ። ጆሮዬ ላይ ሲዘጋብኝ እሺ መልሼ ደውዬ ለሱ እኔ ከፈለክ ቆሞ መውሰድ ትችላለህ፣ ከፈለክ ብር አለመስጠት ትችላለህ፣ መንገድ ላይም ቢሆን ቆሎች ያሳድጋቸዋለሁ፣ ካዳቸው ቤቱን አለቅም አልኩት ማለት ነው። እንደዛ ካልኩት በኋላ እሺ አማራጭ ልስጥሽ አለኝ። አማራጭ የሰጠኝ አማራጭ ማለት ነው ልጆችን ታያቸውና እስከ ቀው ድረስ ልብስሽን ይዘሽ ውጪ፣ እናቴን አምጥቼ ታሳድጋቸዋለች አለኝ። ሁለተኛው ሳልኩት የአንድ ዓመት ጤፍ አለኝ፣ እሱን ሽጠሽ ልጆቹን ይዘሽ ሂጂ አለኝ። እሺ ሶስተኛው ሳልኩትኝ ቤቱን ትተሽ እቃውን ጭነሽ ሂጂ፣ እቃ ቤት የ30 ሺህ ብር የማይሞላ እቃ ነው ያለ፣ እሱን ይዘሽ ሂጂ አለኝ። እሺ ለእቃው መጫኛ እና ደግሞ ለ3 ወር የሚሆን የቤት ክራይ እስከመቋቋም ድረስ የቤት ክራይ፣ ከዛ ለልጆቹ የሚያስፈልጋቸው ነገር አለ፣ የሚበላ የሚባል ነገር አለ፣ እሱን አድርግልኝ አልኩት እና በማውቀው ሀገር ልሄድ አልኩት። አንድ ብር አልሰጥም፣ የቤት እቃ ሰጥቼ ደግሞ ትራንስፖርት ልስጥሽ፣ እቃውን ሽጠሽ መጓዝ ትችያለሽ አለኝ። አለሽ አቡ? አዎ ማር ያለው። ከዛ እንደዛ ሲለኝ እሺ ልጆች አይደሉም አልኩትኝ። በቃ እንደዛ ከሆነማ ከሳለሁ አልኩትኝ። ብትከሽ ምንም አታመጭም፣ 32 ቦታ 132 ቦታ መክሰስ ትችያለሽ፣ 80 የለሽም፣ ምንም አታደርግኝም አለኝ። በል እንግዳስ ይሄ ቤቱ በእኔ ስም ነው ስላልቻለ ነው፣ በእኔ ስም የሆነው ስላልቻለ ነው። እንዴት ፊቱ እንደጠቆረ ባንታ አይሆንም። እንትኑ የቀበሌው ስራ አስኪያጅ ጓደኛው ነው፣ ቦታ ስላለ ፍርድ ቤት ስለሚገኝ ኮምፒውተር ላይ ስለሚገኝ ባንተ መሆን አይችልም ሲለው ማለት ነው። ፊቱ ጥቁርቁር ብሎ መጥቶ ቤተኛ ምን ሆነ ነው ስለው እንደዚህ ያለኝ እና ምን ችግር አለው በእኔ ስም ይሆን አይደል አልኩትኝ። ደስተኛ አይደለም። እኔ ለኪዳነ ምሕረት ተስዬ ነው ይሄ ቤት በስሜ የሆነው ማለት ነው። በል አልኩትኝ። አታግዝ ማንም እንደሌለኝ አቃል ፍርድ ቤትም አብሮኝ ከጎን የሚቆም ሰው እንደሌለኝ አንድ ብር ማውጣት እሱን የምከስበት እንደሌለኝ ሁሉን ነገር ስለሚያውቅ በል አልኩትኝ። እኔ ልጆቹን ለምኜም ቢሆን አሳድጋቸዋለሁ። ይሄን ቤት ወረቀት አለኝ በስሜ ነው፣ እንደማታገኝ አንተም ማንም ያውቀዋል። ተዋና አልኩትኝ። ተዋና በቃ ከነ መፈጠራችንም እርሳና ችግር የለም አልኩትኝ። እሺ ብሎ በዛ ተስማማ። በወር ነው ሁሉን አስቤዛ ማደርገው፣ የወር ደሞዝ ተጠብቆ ነው።
ያውቃል። የወሩ መጨረሻ ጊዜ ነው የተጣላነ። በቃ ላንደርስበት ላልደውልበት ብር ላልጠይቀው እሺ ብሎ ተስማማ። ዘጋ ስልኩን ማለት ነው። እና ልጁ አንዱ ልጅ የመጀመሪያ ልጅ 4 ዓመቱ ነው። ትንሽዬው ደግሞ 1 ዓመቱ ነው። ትልቅየው ኬጅ አስገብቼዋለሁ። 1000 ብር ነው ክፍያው። የትምህርት ቤት ክፍያ አለ። ታዲያ ማሪ የማሪድ ሰርተፊኬት ባይ ነው የሚያስፈልገው እኮ የጋብቻ ወረቀት እኮ የሚያስፈልገው ሀብት ለመካፈል ነው እንጂ ለልጅ ተቆራጭ ለማድረግ እኮ የጋብቻ ወረቀት አያስፈልግም። ልጆቼ አይደሉም ብሎ ከካደ ዲኤንኤ ይመረመራሉ። ለልጆቹ የመንግስት ሰራተኛ ነው። መንግስት አፍንጫውን ይዞ የመንግስት ሰራተኛ አይደል ወታደር አይደል? መንግስት አፍንጫውን ይዞ ተቆራጭ ያደርጋል ለሁለቱም ልጆችሽ። አንቺ ጋብቻ ወረቀት የሚያስፈልግሽ እኮ ሀብት ንብረት ለመካፈል ነው። ምንም የሚያካፍልሽ ሀብት ንብረት የለውም ማለት መሬቱ ምናምን ነው። እሱን ለመካፈል የጋብቻ ወረቀት ያስፈልጋል። የጋብቻ ወረቀት ከሌለሽ ችግር የለውም። ልጆችሽ ማስረጃዎች ናቸው። እኔ እሱን አልፈልግለትም እኮ። ለምን አትፈልጊም? ለልጆች ተቆራጭ እንዲያደርግ ከደሞዙ መንግስት 32,000 ደግሞ ብር ነው ደሞዙ አላልሽም? ወታደር ነው 32,000 ነው ደሞዙ ብለሻል በአሁኑ ሰዓት። ስለዚህ ታደርጋለህ ይሄን መሬቱን ንብረቱን ግን መሬቱን ንብረቱን ይብላው ታዩ እኮ ተቆራጭ ለልጆችሽ 32,000 ከመንግስት እየበላ ማለት ነው። መንግስት አፍንጫውን ይዞ ለልጁ ተቆራጭ እንዲያደርግ ያደርጓል። በየቦታው ለወለዳቸው ልጆቹ ለዛችኛዋም እየቆረጠ ካልሆነ መንግስት እንዲቆርጥ ያደርገዋል። ሶ ቤቱ ደግሞ የመንግስት ቤት ነው። መሸጥ መለወጥ አትችይም። በስምሽ ነው። እሰየው ትኖሪበታለሽ። ለልጅሽ ተቆራጭ ግን ያለምንም አይነት ክፍያ ነው የምትከሽው። ለመክሰስ ገንዘብ አያስፈልገውም። ተበዳይ ሆነሽ ለመክሰስ ገንዘብ አያስፈልግሽም። ጠበቃ አትቀጥሪ። ምን አትይ። መንግስት ራሱ ነው ጠበቃ የሚሆንልሽ። የሴቶች ጉዳይ ትሄጃለሽ፣ ለልጆችሽ ተቆራጭ ትከሻለሽ። ለሁለቱ ልጆችሽ በወር መንግስት ከደሞዙ ላይ ተቆራጭ ያደርግሻል። ገባሽ? አዎ አለማወቅሽ ነው እንጂ እንደማታውቂ ስላወቀ ነው እንጂ ለልጅ ተቆራጭ ለማድረግ የጋብቻ ወረቀት አያስፈልገው። እንደማላውቅ አይደለም። ሰው ስለሌለ ነው፣ ጎኔ ሰው ስለሌለ ነው። እኔ የትም የሴቶች ጉዳይ ለመሄድ ሰው ምን ያደርጋል? ሰው ምን ያደርግልሻል? ሰው እኮ አያስፈልግሽም። የ32,000 ብር ደሞዝተኛ ከሆነ ለእያንዳንዱ ልጆችሽ 4,000 ብር መንግስት ይቆርጥልሻል ደሞዙ ላይ። ገባሽ? 500 ብር ነው የሚቆርጡልሽ ነው ያለኝ። እዛ ብትሄጂ አውቆ 500 ብር ነው ያለሽ። ለ500 ብር ብዬ ምን አስኬደኝ ብለሽ ተስፋ እንድትቆጪ ነው። ደሞዙ 32,000 ከሆነ በፐርሰንት በደሞዙ በሚያገኘው መጠን ልክ ነው የሚቆረጥልሽ። አውቆ ነው እንደዛ ያለሽ። 500 ነው ያለሽ አውቆ ነው። አሁን አንቺና ልጆችሽ በመንግስት ቤት እየኖራችሁ ነው? አዎ። ኦኬ። እና ለምንድን ነው የምታለቅሽው? አሁን እሱ ስለሄደ ነው የምታለቅሽው? አይደለም ጥርግ ይበል ስለስ አይደለም። እኔ አንድ ነገር ያደርግልኛል ብዬ ነው ይህን ሁሉ ስቃጠል የኖርኩት ማለት ነው። ስራ ይከፍትልኛል ብዬ ነው ማርያምን 4 ዓመት ስራ ይከፍትልኛል በሚል ነው ሁሉ ታግሸው ከቀን ወደ ቀን ሰውነት ያለቀ። ለገንዘብ ብለሽ ራስሽን መሸጥሽ ትክክል ነው። ታዲያ ለገንዘብ ብለሽ ራስሽን መሸጥሽ ይሄ እኮ ራስን መሸጥ ነው። የሆነ ነገር ይከፍትልኛል ምን እያለ ቆይ አዳምጪኝ። ልጆችሽ ታዲያ አንቺ እናታቸው ሙሉ አካል አለሽ ጤነኛ ነሽ፣ ሰርተሽ ልጆችሽን ታኖሪያለሽ። ለምንድን ነው ወንድ ልጅ እየማገጠ እየባለገ እየሰደበሽ ክብርሽን እየነካ የሆነ ቢዝነስ ይከፍትልኛል ብለሽ የምትይው? ይሄ እኮ